የአዲስ አበባ ከተማ አስተዳደር ጤና ቢሮ ባለፉት 6 ወራት የሰራቸውን ዘርፈ ብዙ ስራዎች መነሻ በማድረግ አፈጻጸሙን ሪፖርት ያደረገ ሲሆን ያንን ተከትሎም የአዲስ አበባ ምክር ቤት የሴቶች ህጻናትና ማህበራዊ ጉዳይ ቋሚ ኮሚቴ የምክር ቤት አባላት ግምገማ አድርገዋል። በተለይም የጤና ቱሪዝምን ለማስፋት በየሆስፒታሎች እየተካሄዱ የሚገኙ የማስፋፊያ ስራዎች አበረታች መሆናቸውና የህጻናት ማቆያዎች ለእናቶች እረፍት የሰጡ ስለመሆናቸው ተነስቷል። ከዚህ ቀደም እጥረት የነበረባቸው የህክምና ግብዓቶች መሟላትም ታካሚዎች ጥያቄ የሚያነሱበትና ለበርካታ ጊዜያት ጥያቄ ሆነው የቆዩ በመሆናቸው አሁን እየታየ ያለው ለውጥ አበረታች ስለመሆኑም ተመላክቷል። በተወሰኑ የህክምና ሙያ ዘርፍ ላይ የሚስተዋሉ የባለሙያ እጥረቶች፣ ከጤና መድህን አገልግሎት አሰጣጥ ጋር የሚታዩ ክፍተቶች፣ በእድሜ ብዛት እድሳት የሚያስፈልጋቸው የጤና ተቋማት እድሳት ቢደረግላቸው የሚሉና ሌሎችም የምክር ቤቱ አባላት ጠንካራ ብለው ካነሷቸው በተጨማሪ በጥያቄ የተነሱ ናቸው። ግንባታዎች አዳዲስ ጤና ጣቢያ ሆስፒታሎች ላይ በአጭር ጊዜ ዛሬ እንዲያውም ካየነው ራስ ደስታ ሆስፒታል የ2 ሳምንት ጊዜ ያለው የኦክሲጅን ፕላንት እየተጠናቀቀ ይገኛልና የሚኒክ ሆስፒታል ምንድነው ችግር የገጠመው? የራዲዮሎጂስት ወይም የራዲዮሎጂ አገልግሎት ረጅም ወረፋን የሚጠይቅ አይነት እንደሆነ የአልትራሳውንድ አገልግሎት በየሆስፒታሉ እኔም ቼክ አድርጌያለሁ። ለምሳሌ ካት ሆስፒታል ከአመት በፊት ስንጠይቅ ከሳምንት በላይ ነው ቀጠሮ። የህጻናት ማቆያ ትርጉሙ በተለይ ለሴቶች ባለሙያዎች፣ ለሴቶች ሰራተኞችና ለሴቶች አንድን ትንሽ ልጅ ጥሎ ለመሄድ ያለው ስቃይ የፈለገው ረዳት ቢኖረን ከናቱ ሲለይ ያለውን ችግር ለመቅረፍ የሄዳችሁበት የሚመሰገን ነው። የአዲስ አበባ ምክር ቤት የሴቶች ህጻናትና ማህበራዊ ጉዳይ ቋሚ ኮሚቴ የምክር ቤት አባላት ላነሷቸው ጥያቄዎች ምላሽ የሰጡት የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ናቸው። በእድሜ ብዛት እድሳት የሚያስፈልጋቸው የጤና ተቋማትም እድሳት እንደሚደረግላቸው አንስተዋል። ዳግማዊ ምኒልክም የፎረንሲክ ህክምናውን በተመለከተ እና ነባሩ ህንጻ እድሳትን ከሁለት ቀን በፊት እሁድ ዕለት ከህንጻ ተቋራጩ ከአማካሪው ጋራ ቁጭ ብለን ገምግመናል። ዲዛይንና ግንባታ ስራዎች ቢሮ እንደዘገየ በደንብ መግባባት ላይ ተደርሶ በልዩ ሁኔታ ሊሰራ እንደሚገባው እየተሰራ ማለቅ እንዳለበት አብዛኞቹ በሚባል ደረጃ የኤሌክትሮ መካኒካል ስራዎች የሚፈልግ ከመሆኑ ጋር ተያይዞ ከውጭ የሚመጣ ስለሆነ ከዛ ጋር ያለው የበጀት እና የተጨማሪ የክፍያ ኢሹ ስላነሳ ይሄ በልዩ ሁኔታ ተገምግሞ በዚህ 3 ወር ውስጥ ሙሉ ለሙሉ ህንጻውን ጨርሶ እንዲወጣ የፎሬንሲክ ህክምናውን በ2 ሳምንት እስከ 1 ወር ባለው እንዲጨርስ መስማማት ላይ ተደርሷል። ራዲዮሎጂስት እንደ አገር ነው እጥረቱ ያለው። በጣም ውስን ዩኒቨርሲቲዎች ናቸው ሐኪም ከሆኑ በኋላ 3 አመት ተጨማሪ የሬዲዮሎጂ ሙያ የሚያሰለጥኑትና በተደጋጋሚ ከዩኒቨርሲቲዎችም ጋራ ከሴምፖል ሆስፒታል ሚሊኒየም ሜዲካል ኮሌጅ ያቃሉና ዶክተር ጌች ጥቁር አንበሳም ውስን ተማሪ ነው የሚቀበሉት። አሁንም ነባሮቹ የጤና ተቋማት ማስፋፊያን ቢደረግላቸው ያረጀ ህንጻዎቹን የመጠገን ልዩ ትኩረት የሚፈልግ እንደሆነ እኛም እናምናለንና በተደጋጋሚ ከተማው ላይ በባለቤትነት ይህንንም የሚያስተዳድርልና የሚሰራልን የዲዛይንና ግንባታ ስራዎች ቢሮ ስለሆነ እናንተም በሚኖራችሁ የቋሚ ኮሚቴ መድረክ እሱንም አቴንሽን እንዲሰጡ እንደሌላው ሴክተር አይደለም። ቅዳሜና እሁድ ማታም ጠዋትም አገልግሎት የሚሰጥ ነው። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ከምክር ቤቱ አባላት ለተሰጡት አስተያየቶችና ለተነሱ ጥያቄዎችም አመስግነዋል።